አውትስታንዲንግ ፐርፎርማንስ ማለት በአመቱ ካቀዳችሁት እቅድ መካከል ሌትም ቀንም ሰርታችሁ ሌትም ቀንም መዋቅራችሁን አንቀሳቅሳችሁ ያችን ግብ ለማሳካት ማይክሮ የሆኑ ነገሮችን ሁሉ ሰርታችሁ ደምራችሁ አመጣችሁ በአመቱ አፈጻጸም 90 እና ከዛ በላይ ፐርሰንት ማምጣት ማለት ነው። የዚህ አውትስታንዲንግ ፐርፎርማንስ ባለቤት ደግሞ ሰሜን ጎጃም ዞን ጤና መምሪያ ነው። ባንሰላ እጅግ በጣም ደስ ብሎናል። የስራችሁ ውጤት ነው። በድጋሚ እንኳን ደስ አላችሁ። ይህን ውጤት እንዴት አመጣ ነው ካልን እኛ ከምንናገር እውነት ለመናገር ዛሬ ላይ እናንተ ብትናገሩ ደስ ይለኝ ነበር። ባለሙያው ቢናገር፣ አመራሩ ቢናገር፣ ልምድ ብንወስድበት፣ ብንወያይበት፣ ኤክስፔሪየንስ ሸር ብናደርግበት እንደ ዞን ትልቅ ውጤት ሊያመጣ የሚችል ውጤት ነው ዛሬ ያመጣችሁ። ለሌሎች ዞን ለሌሎች መምሪያዎቻችን አስተማሪ የሆነ ውጤት ነው ያመጣችሁ። ይሄ የሆነው እናንተ በአስተሳሰብ ደረጃ ይህን ማህበረሰብ በዚህ ዓመት ያቀድነውን እቅድ ሙሉ በሙሉ በመፈጸም የማህበረሰባችን ከጤና ጋር ተያይዘው ያሉ የማህበረሰባችን ችግሮች መፍታት አለብን ብላችሁ በዞን ደረጃ ያላችሁ ባለሙያዎች፣ በዞን ደረጃ ያላችሁ አመራሮች ሌትም ቀንም ብላችሁ መስራት በመቻላችሁ ምክንያት ዋናው ነገር ምንድነው? አስተሳሰቡ። አሁን ሰሜን ጎጃም ዞን ያው አውትስታንዲንግ ያለው ቅድም ኤክሰለንስ ሴንተር ማለት ነው። በሌላ መንገድ ኤክሰለንስ ሴንተር መፍጠር አለብኝ ብሎ ማሰብ ማለት ሀሳብ ነው። ይሄ ከውስጥ የመጣ ሀሳብ እና በዞናችን ያሉ ጤና ጣቢያዎችን፣ ጤና ኬላዎችን፣ ሆስፒታሎችን ማሟላት ያለባቸውን ስታንዳርዳቸውን ማሟላት ይኖርብኛል ብሎ መነሳት የስራዎች ሁሉ ትልቁ ስራ ነው። እቅድ ማቀድማ ሁላችንም እናቅዳለን። የእቅድ ፎርማሊቲ ጠብቀን ማቀድ ቀላል ነገር፣ ከውስጥ ያን እቅድ ለመተግበር ከውስጥ መነሳት ግን ከውስጥ ፈንቅሎ መነሳት ግን ትልቁ ነገር ነው ማለት ነው። እና እኔ ሁልጊዜ ማስቴት ምንም ሌሎችን እንነጋገራለን። የእኛ አመራር የእኛ ባለሙያ መማር ካለበት ሁሌም መማር ያለበት ከጤና መምሪያ ባለሙያ ነው ብለን እናገራለን። እናንተ ስላላችሁ ሁልጊዜ ስራ ነው። ኦልዌይስ ቅዳሜ ስራ ነው፣ እሑድ ስራ ነው። አሁን በሌላው ጋር እናነጻጽር ከተባለ ሁሌም ስራ ላይ ናችሁ ማለት ነው እናንተ። ይሄ ማለት ደግሞ ወረዳ ላይ ያለን ባለሙያ በከፍተኛ ደረጃ ያነሳሳል። ወረዳ ላይ ያለን አመራር በከፍተኛ ደረጃ ያነሳሳል። ወረዳ ላይ ያሉ የኤክስቴንሽን ሰራተኞችን በከፍተኛ ደረጃ ያነሳሳል። ስለዚህ በዚህ ደረጃ ዞኑ ኤ ነው ማለት ወይም ከፍተኛ ነው ማለት ጤና ኤክስቴንሽን ላይ ያሉ ሰራተኞች ሌትም ቀንም ሰርተዋል። ይህን ደግሞ ያሰራቸው እዚህ ያለ መዋቅር ጤና ጣቢያ ላይ ያሉ ሰራተኞች ሌትም ቀንም ሰርተዋል። ሆስፒታል ላይ ያሉ ሰራተኞች ሌትም ቀንም ሰርተዋል። ይህን ደግሞ ያሰራቸው እዚህ ያለ መዋቅር እና እኔ እንደ ዞናችንን ከፍ አድርጋችኋል። ሰሜን ጎጃም ዞን ጎላ ብሎ እንዲወጣ አድርጋችኋል፣ እንዲታወቅ አድርጋችኋል። ይህን ያደረጋችሁ ስለሆነ ጭምር ነው ደስ ያለኝ ማለት ነው። ከዋንጫው በላይ ዞናችን በከፍተኛ ደረጃ እንዲጠራ እንዲታወቅ ሰሜን ጎጃም ነው እንደ አንደኛ ወጣ ብሎ ሰው አዲስ ዞን እንዴት አንደኛ ይወጣል? ትናንት ማቴሪያል ያልተሟላለት ዞን እንዴት አንደኛ ይወጣል? ምን አይነት ባለሙያ ኑሮ ነው? ምን አይነት አመራር ኑሮ ነው ብሎ ሌላውም ሰው ሼር እንዲያደርገው ኤክስፔሪየንስ እንዲወስድበት ያደረጋችሁት ከፍተኛ የሆነ ውጤት ስለሆነ ይሰርታችኋል። በጣም ነው እናመሰግናለን። ቀጥሎ አመራሮቻችሁን በተመለከተም ከረጂ ድርጅቶች ጋር ከትልልቅ ሰዎች ጋር ያላቸው ግንኙነት እና ያላችሁ ግንኙነት ደግሞ ይደንቅ። አሁን መድረኮችን አይታችኋቸው ከሆነ መድረኮችን መጠው በተለያየ መንገድ አነሳስተው
ያላቸውንም እውቀት ጭምር ጨምረው እኛንም ሙያተኛውንም ከታች የሚመጣውን አመራር ከታች የሚመጣውንም ባለሙያ በጣም ከፍተኛ የሆነ ኢነርጂ ተሸክሞ እንዲሄድ ኢነርጂ ይዞ እንዲሄድ ለማድረግ ያደርጉት የነበረው ጥረት እጅግ በጣም ከፍተኛ ነውና ሞራል ያስፈልጋቸዋል። ትልልቅ ዶክተሮች ናቸው የሚመሩት በዛ መንገድ ነው። ሀሳብ ስለሆነ ትልቁ ነገር የተሻለ ሀሳብ ተቆርቋሪነት እንዲኖር ችግሩን በአግባቡ እንድንረዳ በተረዳነው መንገድ ደግሞ ኢምፕሊመንት እንድናደርግ ፕላን እንድናደርግ ኢምፕሊመንት እንድናደርግ ሊያደርጉ የሚችሉ ወጣ ያሉ አሉ ምንላቸው ለሀገር ይጠቅማሉ ለምናስባቸው ሰዎችን ይጋብዛል። ይህ አንዱ ትልቅ መዋቅሩን በከፍተኛ ደረጃ እንዲነሳሳ ያደረገው አንዱ ይህ ነው ማለት ነው። በሌላ መንገድ ለሌሎች ፕሮጀክቶች ጋር ያለው ግንኙነት ሌሎች ፕሮጀክቶች ዋና ጉዳዮች ላይ እንዲያተኩሩ ለማድረግ ያላቸው ዝግጁነት ሌትም ቀንም የሚፈልጉትን ድጋፍ ደግሞ ሌትም ቀንም አስተባባሪ የሚባለውን አመራር አሳምነው መድረኮችን በመፍጠር ተግባራት እንዲገመገሙላቸው በማድረግ ኦነርሽፕ እንዲኖር ጤናው ብቻ ሳይሆን ሌላውም አመራር ኦነርሽፕ እንዲኖረው ሌትም ቀንም ብለው የሰሩ አስተባባሪ አመራሮቻችሁ ሁለቱ የጤና መምሪያ ኃላፊዎቻችሁ ስለሆኑ ለነሱ በድጋሚ ሆነ